የቀድሞ ጠቅላይ ሚኒስትር ታምራት ላይኔ በዓለም ታሪክ ውስጥ ይመስለኛል ያለመከሰስ መብቴ ይነሳ ብሎ እጅ አወጣ። ያለመከሰስ መብቴ አይነሳ እኮ አይደለም ይነሳ፣ ጥፋት አጥፍቻለሁ፣ ስኳርና ቡና ሰርቄያለሁ ብሎ እጁን ያወጣ ጥፋተኛ ነኝ። በኢትዮጵያ ታሪክ ውስጥ እንደዚህ ኢትዮጵያን የመሩ ሰዎች የሚረሱ አሉ፣ እንደዚህ የምንዘላቸው። አንዱ ታምራት ነው፣ ሁለተኛው ኃይለማርያም ደሳለኝ ነው፣ ሶስተኛዋ ንግስተ ዘውዲቱ ናት። ብዙ ጊዜ እንዘላቸዋለን፣ ብዙም አናስታውሳቸው። ታምራት ላይኔ በዚህ እንደዚህ አይነት ሁኔታ ነው። መለስ ዜናዊ ግን ሊተው አልቻለም። ደስ ከሚለኝ ባህሪው መሌ ብዙ የምቃወመው ነገር ቢኖርም እንደዚህ የቂም ባህሪው ነውና 18 ዓመት አስገባለት። 18 ዓመት ከ18 ዓመት እስሩን ጠጥቶ ሲወጣ ኢየሱስን ተቀብያለሁ፣ ከአሁን ወዲህ የዓለም ሰላም ነው የምዘምረው የምሰብከው ብሎ ነበር። ትንሽ ቆየና የሽግግር መንግስት ካልተቋቋመ አረባክ ሲባል ቆየና አሁን ላይቤሪያ ላይ ኢንቨስተር ነኝ። አያችሁ ምን ያህል ሀገራቸውን እንደሚጠሉ። ከሀገራቸው ይሰርቃሉ እንጂ ቢያንስ የሰረቁትን እንኳን ሀገራቸው ላይ መጥተው ኢንቨስት አያረጉ። ይህ ሰውዬ ከሰራቸው አሻጥሮች መካከል በኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት ሲሞቱ ነው የሚቀየሩት። ሞርቆሪዎስን ግን ሳይሞቱ ከሀገር እንዳይወጡ ካደረጉ ሰው መካከል አንዱ ታምራት ላይኔ ነው። ለዚህም ይቅርታ ብሏል። እኔ ነኝ ከሀገር እንዲወጡ ያረኳቸው ብሎ ማለት። እንደዚህ አይነት አሻጥር ሀገር ላይ የሚፈጽሙ ሰዎች ሀገር ይሰርቃሉ፣ ሀገር ላይ ደግሞ ኢንቨስት አያረጉም። የታረከው የሰረከውም ተብሎ ደግሞ አይጠየቁምና ታምራት ላይኔ እንደው ወርልድ ቡክ ኦፍ ጂነስ ቡክ ኦፍ ሪከርድስ ላይ ብትመዘገብ ደስ ይለኛል። የመጀመሪያው ሰርቅ ያለው ብሎ ያመነ። አሁን ልጆችህ አንተ የምትወልዳቸው ልጆች እውነት አባት አለን ነው የሚሉት ወይስ አባታችን የአዲስ አበባ አስተዳደርን በማይመቹን ነገሮች ላይ እንደምንነቅፈው ሁሉ በአንዳንድ ነገሮች ላይ ግን ቴንኪው መባል መለመድ አለበት። በተለይ ሆስፒታሎች ላይ፣ ጤና ኬላዎች ላይ፣ ክሊኒኮች ላይ ቴንኪው መባል አለበት። ትላንትና የላፍቶ ሆስፒታል ተመርቆ አገልግሎት ክፍት ሆኗል ብለውናል። ውስጡ ባልገባም ትልቅ ሆስፒታል እንደሆነ ያስታውቃል። የታሰበበት ዝግጅት የተደረገበት ሆስፒታል እንደሆነ ያስታውቃል። እንግዲህ የሆስፒታልን ጥቅም የሚያውቅ ሰው የሚወደውን ሰው ገንዘብ መክፈል ባለመቻል ሲያጣ፣ የሚወደውን ልጅ፣ የሚወደውን እናት፣ የሚወደውን እህት ወንድሞች፣ ዘመዶቹን፣ ጓደኞቹን መክፈል ባለመቻል ሲያጣ ያን ጊዜ ነው የሆስፒታል ጥቅም የሚገባን። አሁን ላይ ሆስፒታሎቻችን የመንግስት ሆስፒታሎች ይዋቸው የተለያዩ መድኃኒቶች ከውጭ ግዙ ነው የሚሉት። የተለያዩ ምርመራዎችን ውጭ አድርጉ ነው የሚሉት። ሄዳችሁ ደግሞ ውጭ ሄዳችሁ ልትመረመሩ ሲሉ የማትችሉትን ዋጋ ነው የሚጠይቁት። ምሳሌ መጥቀስ እንችላለን። በዚህ አጋጣሚ የኢቲቪ ምክትል ስራ አስኪያጅ ለ8 ቀን ሆስፒታል ተኝቶ ነበር። በዚህ 8 ቀን ውስጥ 1.ምናምን ሚሊዮን ብር ነው እንዲከፍል የተደረገው። 1.5 ሚሊዮን ብር። እኛ ብንሆንስ ነው። በእርግጥ ኢቲቪ ነው የከፈለው ያንን ብር። እኛ ብንሆንስ ነው። በቃ እጣ ፋንታችን የመታከም ሰብአዊ መብት እያለን ገንዘብ ባለመኖር ብቻ እናልፋለን ማለት ነው። በእርግጥ የግል ሆስፒታል ስለታከመ ነፍሱን ይማርና እሱም አልተረፈም። ልላችሁ የፈለግኩት በግል ሆስፒታሎች አሁን ላይ የሚጠየቀው ገንዘብ እንኳን ለድሃ አይደለም ትላልቅ ባለሀብቶቹም የሚቀመስ አይደለምና እንደዚህ አይነት ትላልቅ ሆስፒታሎች ዋጋቸው በርካሽ ሊያገለግሉን የሚችሉ የመንግስት የሆነ የራሳችን የሆነ ሆስፒታሎች ያስፈልገናል። ምክንያቱም የመታከም መብት ስላለን፣ የመኖር መብት ስላለን ሀገራችን ላይና የአዲስ አበባ ከተማ አስተዳደር በእንደዚህ አይነት ጉዳዮች ላይ በግሌ ቴንኪው ልልህ ፈልጋለሁ። እናመሰግናለን። አሁንም ይቀራል ያሉት ሆስፒታሎችን በማሻሻል ጤና ሰራተኞችን አፕግሬድ በማድረግ የተሻለ ክፍያ በመክፈል ህዝባችንን የምንወደውን ሰው በገንዘብ እጦት እንዳናጣው
ስላረጋችሁልኝ ስለምታረጉልንም ጭምር በግሌ አመሰግናለሁ።